ታወቀ። አዎ ከዛ በፊት ታማ ሁለቴ ሆስፒታል ሄዳለች። ግን እንዲህ ሙሉ ምርመራ አላደረጉላትም። ደም ምናምን ነው ሲመስለኝ እና ለምን አልተገኘም በሚል እንትን ስንላቸው ጭንቅላቷን አልተመረመረችም ነበረ። ግን ምልክቶቹ ስትነግረን የነበረው ምልክቶች እንዳለ እኔ እንዲሰርች ሳረገው ማለት ከስትሮክ ጋር ይገናኛል። እሷ መጀመሪያ ስትነግረን የነበረው ምልክቶች ማለት ነው። አዎ እና ራሷን ስታ በቃ ሆስፒታል ሄደች። ከነርቭ ጋር የተያያዘ ነገር ነው። ስትሮክ ምንድን ነው የምትሉ ሰዎች ጎግል ላይ ገብታችሁ ስትሮክ ብላችሁ ሰርች አድርጉ፣ ያብራራላችኋል። እሺ። እና ከዛ ለእናንተ መጀመሪያ መሞቷን የነገራችሁ ማን ነው? በኤጀንሲ ነው የሄደችው አይደል? እህትሽ በኤጀንሲ ነው የሄደችው። ግን ደግሞ ማለት ነው እዚህ ሁሉንም ቤት ማለት ያመጣችን አክስታችን ናት። በኤጀንሲ ብንመጣም እሷ ናት ሰዎቹን የምታውቀው። እዚህ ሀገር ከ10 ዓመት በላይ ቆይታለች። እና ሲቀጥል ደግሞ አሁን ማለት ውክልና ምናምን ነገር ለሌላ ለማናውቀው ሰው ሰጥተናል። ይሄን ሁሉ ነገር ያደረግነው እሷ ናት። በቃ አክስታችን ማለት ነው። እኛ አናውቅም ነበረ። እና አሁን ደግሞ ሁሉም ነገር ተስተጓጎለብን። ማለት እየሄደ አይደለም አስክሬኑ። ኢትዮጵያ ደግሞ ውጭ ጉዳይ ምናምን ሄደው ሲጠይቁ እንዴት ውክልና ለማታውቁት ሰው ትሰጣላችሁ? ያ ሰው እንደተሳችሁ እናንተ ውክልና ቆየች ከሞተች እህትሽ 1 ወር ከምናምን ነው እኮ 1 ወር ከምናምን ሁሉ ምን እያደረጋችሁ ነበር? ውክልና ተሰጠ ለሌላ ሰው ለማናውቀው አረብ አናውቀው። አንቺ እያለሽ ለምን ለባዳ ይሰጣል? አንቺ አለሽ አይደል? እህቷ ህጋዊ ነሽ አይደል? ህጋዊ ነኝ። እዚህ ሀገር እኔ አዲስ ነኝ። 10 ዓመትና ከዛ በላይ የቆየች አክስታችን ሁሉንም ነገር ታውቃለች ብለን ኃላፊነት ለእሷ ሰተናታል። እሷ ናት ስትሯሯጥ የነበረችው። እና እሷ በቃ እንዲህ አስቸኩላን ከኢትዮጵያ ወረቀት ተፈርሞ እንዲመጣ አደረገች። ባሏ አባታችን ወንድማችን ፈርሞ እንዲልክ አደረገች፣ ውክልናውን ማለት ነው። እና እኛ ምንም የምናውቀው ነገር የለም። እሷ ናት እዚህ ሀገር ይሄ ሁሉ ዓመት የቆየችው እና ቶሎ እንዲያልቅ ግዴታ ውክልና ከኢትዮጵያ ተፈርሞ መምጣት አለበት አለች እና ተፈረመ። አሁን ደግሞ ስንሰማ ውክልና መስጠት አልነበረባችሁም ተባልን እና መሀል ላይ የሆነ አለመግባባት አለ። አላቅም ምን እንዳረገች አላቅም። አክስትሽ? አዎ ማለት የሚባለው ነገር እንደዛ ነው። ኢትዮጵያ ውጭ ጉዳይ እንደዛ ነው እያሉ ያሉት። ማለት ደላላ ናት፣ ባይዘዌ አክስት ናት። ግን አላቅም ማለት አታረገውም ብዬ ማስባት አይነሱ አይደለች። አንድ አስክሬን እኮ በሰላም ልጅቷ ምንም አይነት ወንጀል ስላልተፈጸመባት በሰላም የሞተች ልጅ ስለሆነች ፕሮሰሱ ጀስት እኮ ለማንም ሰው ውክልና ቢሰጥ ለባዳም ይሰጣል። ተከፍሏቸውን ፕሮሰስ የሚያደርጉ ኢትዮጵያውያን አሉ ሳውዲ ውስጥ የሚኖሩ። ግን ኦልሬዲ ለአክስትሽ ውክልና ብትሰጡ አክስትሽ ጀስት ሆስፒታልና እኩል ውክልና የተሰጠው ሰው ሆስፒታልና ኤምባሲ ሄዶ ጉዳዩን መጨረስ ወረቀቱን መጨረስ ብቻ እኮ ነው። እሺ ውጭ ጉዳይ ለምን ነገሩን ለማዞር ፈለጉ? ማለት መሀል ላይ በቃ ደላላለን ያሉ ብቻ እኮ ነው የሚጽፈው እኮ ውጭ ጉዳይ። ፕሮሰሱን እናንተ ጨርሳችኋል ማለት መሀል ላይ የሆነ ያታለላችሁ ሰው አለ ምናምን ነገር ብለው ልባችንን እንዲፈራ ያታላችሁ። ምን ለምሳሌ አስክሬኑን እሷ ታቅፋት ምን ታደርጓለች? አስክሬኑ እንዳይገባ ትፈልጋለች ነው አክስቴ ብለሽ የምታስቢው? አትፈልግም እሷ እንደዛ ታደርጋለች ብዬ ግን እነሱ እንድናስብ ያደረጉት ያንን ነው። እንዳይገባ ከፈለገች አክስትሽ ጋር ከአክስትሽ እጅ ላይ ሞተች። የሞተችው መዳም ቤት ነው፣ የሞተችው ሆስፒታል ነው። በስትሮክ እንደሆነ ዴት ሰርተክፌቱ ላይ ከተጻፈ ኦልሬዲ እቺ ልጅ ሰው ካልገደላት በህመም ምክንያት ከሞተች አክስትሽ የእሷ አስክሬን የሳውዲ ውስጥ መቀመጡ ምንድን ነው የሚጠቅማት? ማለት እኔ ያሰብኩት ዝም ብዬ እንዲካሉኝ ነገር አንጻር ያሰብኩት ሰዎቹን ከቨር ለማድረግ ከሰዎቹ ጋር በጣም ስለምትግባባ ሲጀምር ተጠያቂ አይደሉም። እኛ እያየን ነው። ከቨር ታደርጋቸዋለች። እሷ እኮ ሆስፒታሉ መርምሮ ስትሮክ ነው ካለ ሰዎቹን ለምን ከቨር? ምንም እኮ ከቨር የሚደረግ ነገር እኮ የለም ማለት። እሺ 1 ወር ከምናምን አቡዬ ምን ያለ ምንም ምክንያት 3 ወርም ይፈጃል። 1 ወር ከምናምን ረጅም መስሎች ነው? በትክክል በየቀኑ ሄዶ ሂድ የተባለበት የተላከበት እየሄደ ጉዳይ የሚያስፈጽም ትክክለኛ ከልቡ የሆነ ሰው ከሌለ 6 ወርም ሊፈጅ ይችላል። 6 ወር ከፈጀ ደግሞ የሳውዲ መንግስት አውጥቶ ይቀብራታል። እሺ ማለት ስለዚህ ነገር የህግ አካል ሊያማክረኝ ሊረዳኝ የሚችል ሰው የለም እዚህ ሀገር? አንቺ ቀጥታ ኤምባሲ ነው መሄድ ያለብሽ። ጉዳዩ የሚያልቀው በኤምባሲ ነው። የምትኖሪው ሪያድ፣ ኤምባሲው ያለው ሪያድ። እህትሽ ናት አይደል የሞተችው? ለማዳመሽ አስፈቅደሽ ቀጥታ ሄደሽ ኤምባሲ እህቴ ናት ያለሽ ያኛው ወረቀት ሊጋ ይደረጋል፣ ይከነሰልና አዲስ እንትን ደብዳቤ ታጽፋላችሁ ከውጭ ጉዳይ።
ይጻፍና ፕሮሰሱን አንቺ እህቷ ትጨርሻለሽ። እሺ እንደዛ ማድረግ ማለት ውክልናውን ማስነሳት አንችልም ወይ ብለን ስንጠይቅ ኢትዮጵያ ደግሞ ብዙ ፕሮሰስ ነው ያለው። አሁን ይሄ ያለቀ ጉዳይ ነው። እሷን በጸባይ ያዟት፣ ብቻ ብዙ ነገር ነው ያሉን። ከእሷ ጋር ደግሞ ሁሉም ቤተሰብ ሙሉ ተጣልቷል። ቤተሰብ ሙሉ ማለት ነው ማለት ምንም እየገባኝ አይደለም ጉዳዩ ምንድን ነው? ቤተሰብ ከእሷ ጋር የሚጣለው ምናምን ልጅቷ በህመም ሞታ ሆስፒታል ውስጥ ሆና አክስትየው ሊግ እንዲገባ አትፈልግም ሬሳው ብላችሁ የምታስቡት ለምንድን ነው? ግልጽ አድርጊልን ማሬ። እንደዛ ያሰብነው እኮ የውጭ ጉዳይ እንደዛ ስላሉን ነው። ለምን አስፈረመቻችሁ? መፈረማ እናንተ እህት እዛ እያለች ለምንድን ነው እሷ በማታውቁት በባዳ ሰው በአረብ ያስፈረማ? ውክልናው የተሰጠው ለምንድን ነው? ውክልና የሰጣችሁት አስክሬን እንዲገባላችሁ ነው። የሆነ የተደበቀ ነገር ያለ እኮ ነው። አሁን እኮ የሚመስለው የሆነ ውርስ የሚፈለግ ሀብት የሚፈለግ ነው የሚመስለው። ያ አረብ የዚች ኢትዮጵያዊ አስክሬን ሄደ ወይ ፍሪጅ ውስጥ ተቀመጠ? ምን ይጠቅመዋል ይህ ሰውዬ? ይኸውልሽ አንድ የአስክሬን አዳምጪና እናስረዳሽ። አንድ አስክሬን ፕሮሰሱ ሊጓተት የሚችለው ያ ሰው በተጠራበት ካልሄደ። አሁን ለምሳሌ ውክልና የተሰጠው ሰው ምን አገባኝ ብሎ ገባሽ፣ ሲደወልለት ስልክ ማያነሳ የማይሄድ ኤምባሲም ሲጠሩት የማይሄድ ሆስፒታልም እዚህ እዛ ሲልኩት ፕሮሰስ አለው እኮ ብዙ አይሄድም። ለእኛ ምንም አይነት መረጃ አይሰጠንም። ተረጋጉ ብቻ ነው የሚለን እኮ። በቃ ይሽ ለምን ቤተሰብ አይደለም፣ የቤተሰብ አካል አይደለም፣ ባዳ ነው። በተለይ የማይከፈለው ከሆነ አይሰራም። ገብቶሻል? በነፃ ከሆነ ይሄ ሰውዬ ቃል የገባላችሁ ጉዳዩ አይደለም። ስልክ ማያነሳም፣ አይሄድም፣ ፕሮሰሱን አይጨርስም። አንቺ እህት የእናት ልጅ እያለሽ ለምን እሱን ትታችሁት? አንቺ የእሱን ውክልና ውሸቷን ነው ምናምን የሚሉት ምንድነው? ምን ሆናችሁ ነው? ቤቷን እዩትን ያላቅም ማለት ፖስት የቆየ ፖስት ነው። እኔ ምንም አይነት ፖስት አላደረግኩኝም። ችግር የለውም። ዋቴቨር ይዘትኛ ምንም ችግር የለውም። ውዴታዩ ዞሮ ዞሮ ይኸውልሽ ውክልናውን አንስታችሁ ለሰውየው የሰጣችሁትን አንቺ እህት ነሽ፣ ራስሽ ኤምባሲ ሄደሽ ፕሮሰሱን ጨርሽ። አረ በእግዚአብሔር ምን አይነት ነገር ነው የሚጽፉት? በእግዚአብሔር የቆየ ፖስት ነው ያኛው። ሲጀምር መዝሙር ነው ያለበት፣ ሲቀጥል የምን ጭፈራ ነው የሚሉት? ውዴ እኔ ከአንቺ ጋር ፎከስ አድርጌ አንቺ ከኮመንት ጋር ፎከስ ታደርጊያለሽ። አሁን ሁለቱም ውሸትሽን ሊመስለኝ ነው አሁን። አረ በፍጹም በእግዚአብሔር ኮመንቱን ታዩና እውነት እህትሽ ሞታብሽ ከሆነ እኔ የምነግርሽን አድርጊ እያልኩሽ እኮ ነው። መፍትሄ የምትፈልጊው? እሺ እኔ እኮ ያለው ጠለቤት ነው አቲም ጠለቤት ነው እንደልቤ እስከ ነፍስ የሚበልጥ ነገር ለመዳም አክቴት ወፈት ቤት አምጪ። መዳምሽን ላናግርልሽ እኔ ልንገርልሽ። መዳም አታውቅም እህትሽ እንደሞተች ታውቃለች። ሲጀምር ያለችው እህቷ ቤት ነው። ይልሽ የሞተችው እህቷ ቤት ነው፣ የመዳም እህቷ ቤት ነው። ግን ምንም አይመስላቸውም አቡ፣ ምንም አይመስላቸውም። አይ ይመስላቸዋል፣ ሞት እንኳን ይመስላቸዋል። ጌታ ይመስልሽ አቡ አያለቅሱም እንጂ እህትሽ ሞታ ህጋዊ ሆነሽ ኤምባሲ ሄጄ አስክሬኑ እንዲላክ ፕሮሰስ ልጨርስ ካለ አንቺ ማስረዳት ካለ እሷ ትሄድ ነው የሚሉት። ይልሽ አክስቴ ትሄድ ነው የሚሉት። እሷ አለች ነው የሚሉት። ማለት እኔ ምንም እንዳለ ያስረዳቸዋለሁ። አክስትሽ ምንም እያደረገች እንዳልሆነ እኔ ለመዳምሽ አስረዳልሻለሁ። እሺ እኔ ቁጥሯን ልስጥሽ። አሁን ተኝታለች። ግን ማለት ምን ሰዓት እኔ ወይ ዋትሳፕ ላይ አውሪያት አላውቅም፣ ብቻ አውሪያት። እሷን እንኳን ማሳመን ብትችይ እኔ ሄዳለሁ። ጌታን እችላለሁ እኔ ምንም ችግር የለም። እሺ ምን ላደርግም? ቁጥሬን ልስጥሽ አሁን? ቆይ አንዴ ሞዴሬተር የማስገባልሽ እና ቁጥሬን ትሰጭኛለሽ። የሆነው እኮ 1 ወር ከምናምን ስለሆነው ነው። ተረጋግቼ ለማውራት እየሞከርኩ ነው ያለሁት። ለምን የሰው ስሜት ትነካላችሁ ግን? እንዲህ ናቸው ኮሜንታተሮች ማሬ። እንዳመጣላቸው ነው የሚጽፉት። እኛም ችለነው ነው እየኖርን። ቤተሰቦች ስቃይ ላይ ነው ያሉት። ወይ አልቅሰው አልቀበሩ። እንዲህ ናቸው። አንዴ ያዝናሉ ለሰው፣ አንዴ ጨካኝ ይሆናሉ። እና በቃ ችለው መኖር ነው ማሬ። ምንም ማድረግ አይቻልም። አይዞሽ አሁን እኔ በአረብኛ ማለት ነው ቋንቋ አክቲቭ አይደለሁም። በአረብኛ ጽፌ ውዴ እኔ አረብኛ እንደ አረብ ነው የማወራው። ዶም ወር በቃ እኔ ስልክሽን ትሰጭኛለሽ። እሺ ምን አይነት ወረቀት ማንጻፍ እንዳለባችሁ እልክልሻለሁ። ውጭ ጉዳይ የሚጽፈውን ደብዳቤ እንደሱ አይነት ደብዳቤ ታጽፋለሽ። ኤምባሲ ትሄጃለሽ። ቀጥታ ራስሽ ትጨርሻለሽ። እኔ መዳምሽን አሳምንልሻለሁ። ኤምባሲ የእህትሽ አስክሬን እንዲሸኝ ኤምባሲ መሄድ እንዳለብሽ አስረዳልሻለሁ።
በተረፈ ኮመንቱን ተጽፎ እንዳልተጻፈ መቁጠር ትችያለሽ። ኮመንት ይኸውልሽ ኮመንታተር ማለት ሲላቸው ለሰው ያዝኑና አዛኝ ሆነው ያጽናናሉ፣ ሲላቸው ደግሞ ይሳደባሉ። ማልቀስ እንኳን አልችልም። እዚህ ያለሁበት ማልቀስ ይኸውልሽ ሀቡ እህቷ ቤት ነው ያለችው። እህቴ የሞተችው የሴትዮዬ እህት ቤት ነው። ግን በቃ እዚህ ቤት እንኳን ያለሁበት ቤት እንኳን ሰርታ ነበረ እኔ ከመምጣቴ በፊት ግን አልተሰማቸውም። ይህን ያህል እንኳን አልተሰማቸውም። ጌታን ወዲያው እርስ ስት ነው ያደረጉት። እህቴ እኮ እስካሁን አልሄደችም። ቤተሰቦች የተሰቃዩ ነው። እባክሽን ሌላውን ነገር ታይ፣ አስክሬኗ የለም ብለውኝ ማለት ነው። ቤተሰቦች አስጨነቁኝ። እድሜዋ ስንት ነው? የ2 ልጆች እናት ናት። የቤታችን የመጀመሪያ ልጅ ናት። እኔ ማለት 3 ልጅ አለ በእኔና በሷ መሀል። እድሜዋን አታውቂውም ማሪ? ጀስት እድሜዋን አታውቂውም? ኦኬ 37 አካባቢ ትሆናለች። ባለትዳርና የልጆች እናት ናት። ባለትዳርና የ2 ልጆች እናት ናት። አንዱ ልጅ 17 ዓመቱ ነው። አንዷ ደግሞ 8-9 ዓመቷ ነው። እና ሳውዲ ከሄደች ስንት ዓመቷ ነው? 2 ዓመት ከ5 ወር። ሌላ ህመም ነበረባት? 5 ወር ውስጥ ሌላ የሚያማት ነገር ነበር? የለባትም። ግን ይሄ ህመም ሲያማት ረጅም ጊዜ ብርድ ነው ትላለች። ጭንቅላቴን አመመኝ ግን በቃ ሙከይፉ ነው መሰለኝ ትላለች። እና መተንፈስ አልቻልኩም ነበር ትላለች። የሆነ ስትመረመር ኋላ ላይ የሳምባ ምችም ነበረባት። ግን በቃ ወደቀች። ሀቡ ክፍሏ ገብታ ወደቀች። በ2ኛው ቀን 9 ሰዓት የተገኘችው። ሌላ ኢትዮጵያ እያለች ታማ ታውቃለች? ማለት ሙሉ ጤነኛ የነበረች ልጅ ናት በድንገት ስትሮክ የመታት? አዎ ግን ስትሮኩ የቆየ ነው አሉን። ማለት ውስጧ ጭንቅላቷ ላይ አድጓል አሉን። ሰርጀሪ ተሰርታለች ጭንቅላቷን፣ ግን በቃ አልተረበችም። ኮማ ውስጥ 11 ቀን ቆይታለች። እዚሁ ሳውዲ ነው የተሰራችው? አዎ እዚሁ። ምንድነው ጥያቄው አይነት ተባለ? ህመሙ ጭንቅላቷ የተከፈተው እጢ ተገኝቶባት ነው ጭንቅላቷ ውስጥ? አይደለም። ስትሮክ ማለት ጭንቅላቷ ውስጥ የደም ስሯን ደም ረግቶ ደፍኖታል። እሱን ለማስተካከል ነው የከፈቱት ሰርጀሪ የተሰራችው። ይኸውልሽ ኮሜንታተሮች ለምን እንደሆነ ትቀጭ አውቃ ነው ውሸቷን ነው የሚሉሽ። ምንም አይነት ቪዲዮ ስለ እህትሽ ለምሳሌ ሀዘን የደረሰበት ሰው ይፖስታል እና እህትሽ ወር ከምናምን ሆኖ ሞታ የሀዘን ምንም አይነት የሀዘን ስላልፖስተትሽ ነው ቤትሽው ምንም አይነት ፖስት ስለሌለ ነው ውሸት ነው እያሉ ያለ። እንዴት እንደሆነ ታውቂያለሽ? ለተወሰነ ጊዜ ሚስጥር አድርገነዋል። አስክሬኑ ቶሎ እንዲገባ ኢትዮጵያ ብዙ ሰው ያቀኝ ቤተሰብ ማለት ጎረቤት እንዳያቅ ማንም ሳያቅ ቶሎ አስክሬኑ ገብቶ በቃ እንትን ለማለት ነው እዛ እንዲታወቅ ነው የፈለግነው። እና ምንም አይነት ፖስት አላደረግኩኝም። ምንም አይነት ግን ደግሞ ከፖስተትኩት ፖስት ውስጥ እሷ ከታመመች ጀምሮ የተፖስተተ የለም ያኔ እንትን ውስጥ ማለት ነው። ግን ለመደበቅ ስለፈለግን ነው። ሚስጥር ነበረ ታውቂያለሽ። ከቤተሰብ አካል የማያቅ ሰው ነበረ። ባሏ በጣም ረጅም ጊዜ አያውቅም ነበረ። ኮማ ውስጥ እንደነበረች ነበረ የሚያውቀው። ልጆቿ አያውቁም። ልጇ አያውቅም። እስካሁን አያውቁም። እንዴት ብለሽ ተወስቻለሽ? ልጇ ማያውቅም ኮማ ውስጥ እንደለች ነው የሚያውቀው። ያሳዝናል። አይዞሽ እንግዲህ ፈጣሪ የወደደውን አደረገ። ምንም ማለት አይቻልም። ማለት ይጎዳሉ ብለን ነው እኛ እነሱ እንዳይጎዱ እኛ የተጎዳ ነው ይበቃል ብለን አስክሬኑ ይሄድና ቢያንስ ቀብረው እርማቸውን ያወጣሉ እያለቀሱ አይጎዱ ብለን ነው ታውቂያለሽ። ኮማ ውስጥ ገብታለች። እስካሁን በቃ እንደዛ ነው እያለን የነበረው። ግን አሁን ግማሾቹ አውቀዋል፣ ልጆቹ አላወቁ። ልጆች በእናትሽ ሀቡ ከፈለግሽ ለአንቺ እልክልሻለሁ። አንቺ ቁጥሬን እንትን በይና ዋትሳፕ ላይ አውሪኝ። ቪዲዮ አለ ኮማ ውስጥ ሆኗ በቃ ልትሞት እንትን ስትል እንዳለ መስታወት እንዲህ በመስታወት ተሸፍነን ምናምን ደብቅ የቀረጽኩት ቪዲዮ ነበረ። ፈቅዳለሽ? ሄደሽ ሆስፒታል ጠይቀሻታል? መጠየቅ ጠይቄያታለሁ፣ አይቻታለሁ። ግን በቃ ነፍሷ ወጣች። አይቻልም በቃ እነሱ እንትን አሉ፣ ቆረጡ። እንዲህ ሌላ ነገር ወከባ አይፈልጉም እንጂ በህይወት እያለች አትሊስት ሆስፒታል ሄደሽ ካየሻት ተመስገን ነው። አዎ እኔ አይቻታለሁ። እጇን ይዤዋለሁ። ራሷን አታውቅም፣ ግን እኔ እጇን ይዤው ነበረ ለመጨረሻ ጊዜ። ኮማ ውስጥ ለ11 ቀን 2 ምናምን ነገር ይቻታለሁ። ለ11 ቀን ነበረ
ኮማ ውስጥ የነበረችው እና ሰራለሁ ብላ ወጣ። በጣም የተንከራተተች ናት። ሳውዲ 2 ዓመት ትቆይ እንጂ ሌላ ሀገር ተንከራታለች እህቴ። አንዴ እንኳን አላረበችም። ኢትዮጵያ እንኳን ቪዲዮ ልታበሪ ትችያለሽ? እሺ እኔ አምቡላንስ ልክልሻለሁ ማለት ሆስፒታል የቀረጽኩትን ልክልሻለሁ ከፈለግሽ ችግር የለውም። ግን እኔ የሚረዳኝ ሰው ብቻ ነው የምፈልገው ስልሽ የህግ አካል እንደዚህ የሚያማክረኝ ህጋዊ ስለሆነች ፕሮሰሱ እንትን የሚለን ብር የሚያስፈልገን አይመስለኝም። አላውቅም። ኤምባሲ እናናግራለን። ለማንኛውም ለሶፊ ስልክ ላኪና አሁን ዋትሳፕ ስልክሽን አሁን ዋትሳፕ ላይ ሀቢባ ነኝ እልሻለሁ። ፎሎ አድርጊያት ሶፊ እና እዚሁ ያለው መላክ እችላለሁ? አዎ ትችያለሽ። ሶፊን ፎሎ አድርጊያት መጀመሪያ አድርጊያታለሁ። ፎሎ ሀርባክ ፕሊዝ ማሪ አቡዬ እንዴት ዋልሽ? አድርጊያታለሁ። ሀይ ብዬሻለሁ። ያው ሀይ ብላሻለች ኢንቦክስ ሶፊ ኧረ ተው በፈጣሪ ስም አላለቀሰችም። እንባ የለም ምናምን 1 ወር ሙሉ ሲያለቅስ የቆየ ሰው እንዴት ነው? ከባድ ነው። የኛ ሰው እንዲህ ነው ማለት ምን እጠቀማለሁ ማለት እዚህ ጋር እኮ የገንዘብ እርዳታ አይደለም የፈለኩት። እኔ መዳም ቤት ነው ያለሁት። የገንዘብ እርዳታ አልጠየቀች። ምን ትጠቀማለች? ፎሎ ነው የምትጠቀመው? ምንድን ነው የምትጠቀመው? እስቲ ንገሩ ማሪ። ላኪ ስልክሽንና እዛ እኔ ማዳምሽንም ማሳምንልሻለሁ ኤምባሲ እንድትልክሽ። እሺ ኤምባሲን ማገናኝሻለሁ። ፈጣሪ የእህትሽን ነፍስ ይማርልሽ። እንግዲህ ከባድ ነው። እኔ በኮመንታተሮቹም አልፈርድም። ለምንድን ታውቃላችሁ? በጣም ብዙ ውሸታሞች ስላሉ ነው። በጣም ብዙ ውሸቶችን ስላስተናገድን ነው እዚህ ሚዲያ ላይ። ግን ደግሞ ቶሎ የምትፈርዱት ነገር ማይ ጉድነስ እና ቶሎ የምትገለባበጡት ነገር በጣም የሚገርመኝ በቃ ቶሎ ግልብጥ። እሺ እናትሽ በጣም ብዙ ሲያገለግላችሁ በጉልበቱ በገንዘቡ ሲረዳችሁ ሲያገለግላችሁ ኖሮ ልክ አንድ ስህተት ካገኛችሁበት ውቅጥ ቶሎ ግልብጥ። ያንን ሁሉ 99 የሰራላችሁ በጎ ስራ ልታድሩ አንዱ ስህተት ላይ ግር ተምረናል። ብዙ አይተናል ሚዲያ ላይ። ላክሽ ቁጥርሽን ውዴ? አዎ ልክ ይላታለሁ። የሴትዮ ልላክላት ምን እንደምትይኝ እኔ ዋትሳፕ ላይ እነግርሻለሁ። ስምሽ ማን ነው ውዴ? ያኔ ለሴትዮሽ ማናት ብዬ ነው ማውራት። ስምሽን ትክክለኛ ሴትዮሽ የምታውቀውን ስም እዚህ የምትጠራኝ ሶፊያ ብላ ነው ማለት እራሷ ያወጣችልኝ። የኔ ኢትዮጵያ ስሜ ዝናሽ ነው። እሺ ሶፊያ ብዬ ነው ማውራት ከመዳምሽ ጋር። እሺ የፓስፖርት ስምሽ ግን ዝናሽ ነው? አዎ አሁን የላኩላት እኮ የኔን ቁጥር ነው አይደል? የሴትዮዬን ልላክላት እኮ በአንቺ እኮ ነው ኮንታክት ማድረግሽ። ማለት እንዴ ተረጋጊ ውዴ። እሺ አይ አሁን ዋትሳፕ የለሽም ውዴ? ዋትሳፕ የለሽም? እኔ ዋትሳፕ ብቻ ነው የምጠቀመው። የኢትዮጵያ ቁጥሬ ነው ዋትሳፕ የከፈትኩበት። እኔ ዋትሳፕ ብቻ ነው ኮንታክት ማድረግሽ። አንቺ ዳይሬክት ነው መሰለኝ። እዚሁ ልንገርሽ የኢትዮጵያ ቁጥሬ። አይ ላኪላት ለሶፊ። ወጣት አንቺ ወርደሽ መላክ እኮ ወርደሽ መላክ ይችላልሽ። ባክሽ ላይ ታገኛታለሽ። እሺ ወዲያው ሀቢባ ነኝ ብዬ ቮይስ አድርግልሽ መልሽልኝ ይባላል። እሺ እናቴ። እሺ አሁን ድጋሚ ገባለሁ። ትፈልጊኛለሽ? አዎ ቆይ ሶፊ መጣች። አይ ድጋሚ አትገቢም። እሺ አክስትሽንም ላናገራት ትችላለሁ። እሺ ከ10 ዓመት በላይ የኖረች አክስት አለችኝ ብላለች። አክስትሽንም አናግራታለሁ። እሺ
እሺ ችግር የለውም። መፍትሄ የሚኖር ከሆነ ችግር የለውም። አውሪያት። ምናልባት የሆነ ነገር ከብዷት ምን ከብዷት ነው? ኢትዮጵያ አይደለሁም። ይኸው ዩኒፎርም ለብሼ ማዳም ቤት ነው ያለሁት። ታያቸው። አንቺ ከኮሜንታተር ጋር ልትመላለሽ ነው እንዴ ገባሽ? ወይስ ከኔ ጋር ልታወሪ ነው? ምን ጉድ ነው? ለእያንዳንዱ ኮሜንት የምትመልሽ ከሆነማ በቃ ቀኑ ሙሉ እዚህ ጋር ስንመላለስ ልንሆን ነው። ታያቸው። ፍላጎቱን ቸክቸኩ። ምን ጉድ ነው? ላክሽ ማሪ የወጣት ቁጥርሽን? አዎ አሁን ልላክልሽ ወይስ የምትጠይቂኝ ጥያቄዎች አሉ? ጨረስን ማሪ። ወረጂና ላኪልኝማ። እሺ ቦንቱ ቪዲዮ አብሮ። ሰላም ሀቡ፣ እንዴት ሆንሽ? ሰላም ነው ሀቡ። ማምጋ ነው ያለሁት። ቪዲዮ አብሬሽ በመጀመሪያ ማሚ ስሟን ስላጠፋው ይቅርታ መጠየቅ እፈልጋለሁ። ይቅርታ ማሚ፣ ያኔ ብሬ ሰጠሽኝ ና ራሷ ባለችበት ይቅርታ ጠይቃለች። ሙኒት ጋር ሼራ አለ ችግር ለምን ማሚ ይባል ነይኸው ማሪ። አሁን ይሽማል ነው ልናገር። እኔ እንዴት አደራችሁ ሀቡ? እንዴት ነሽ ሙኒት? አለን አልሐምዱሊላህ። ሀቡ እኔ ምን ያህል እንደማከብርሽ እንድታቂልኝ ነው። ምን ያህል በእኔ ስምሽ እንዲነሳ እንደማልፈልግ ስለምታቂ ነው። እሷ ፊት ነው የምነግርሽ። ወላሂ ለዓዚም ወላሂ እኔ ደውዬ ሁሉ ነበረ። ፖሊስ መጥቶ እግሬ ላይ ወድቃ ነው ይሄ ነገር የተነሳው። አንድ ቀን ሳልከለክላት ሙሉ የራሷንም ስልክ እየከፈትኩኝ ቼክ አድርጌያለሁ። እውነት ተሳስቼ ከሆነ እኔ ብዬ አንድ ቀን ሳልከለክላት ስደውልላት የማትመጣው እራሷ፣ አካውንት ስትሰጥ የሌላ የአረብ አካውንት የሰጠች እራሷ፣ ድምፄን ለየሰው የምትልክ እራሷ። የኔ ድምጽ አይደለም ያንቺ ድምጽ የተላከው። በምን ሰበብ ነው? ብሯን ከሆነ እውነት የምትፈልገው ሎኬሽን አላኩላትም። አሁን ትላንትና ላኪ ብለሽኝ ላንቺም አላኩልሽም ለሷም አላኩም። ግን የተናገርሽው ምርር ያለ ንግግር ስለተናገርሽኝ ትላንትና በጣም ስለደበረኝ ነው። እኔ ግን ምን ያህል እንደማከብርሽ እንድታቂልኝ ነው እንጂ ይሄን ያደረኩት። ፖሊስ መጥቶ ከዚህ ጋር እኔንም እሷንም ይወስደናል። ሐቃላት ሐቋን አልኳትም። የተነጋገርናቸው እያንዳንዱ ንግግሮች አሉ። ነይ ውሰጂ እንደፈለገች ነው መምጣት። ዛሬ ራሱ ስንቴ እንደደወልኩላት ቪዲዮ ልኬልሻለሁ። ምን ነው ለምን አላነሳሽም? ስልኬ ቦርሳዬ ውስጥ ነበር አልሰማሁትም። በመጣች ሰዓት መጣች። ከመጣች በኋላ ግን እኔ ነገሮችን ሁሉ በህግ ማስኬድ እችላለሁ። አምልጣን ከቢሮ መውጣት ትፈልጋለች። እንደገና የምታደርገው ነገር ሁሉ አይገባሽም። ሰው የመጣውን ልጅ ይዟት የመጣውን ልጅ ሁሉ ወጥቻ አናገርኩኝ። ምንድነው ችግሯ እንዲህ የምታደርግበት? እሱ ካር ሊፍት ነው የሚያውቀው ነገር የለም። ከመጀመሪያው እስከ ዛሬ ድረስ ለምን አልመጣችም? ቀጥ ብላ እውነት ብሯ ብቻ ከሆነ ታርጌቷ። በዛ ላይ ያዘገየው ማን ነው? እስኪ እሷን ጠይቂያት። ያዘገየው ማን ነው? እንጠይቃታለን። ቦንቱ ሶሪ ቲክቶክሽን ቶሎ ስለምትቀያየሪ እስካሁን ድረስ 3 ነው 4 ስም እየቀያየርሽ ስለምትመጪ ነው የመጀመሪያውን ቦንቱ የሚለው መጀመሪያ የመጣሽበትን ነው ያዝኩት። እና ቦንቱ የቢሮ ሎኬሽን ታቂው ከነበረ ኦልሬዲ ለምን እስከዛሬ አልሄድሽም ነው የመጀመሪያው ጥያቄ። ለምን እኔ ትናንትና ሙኒትን ሎኬሽን ላኪልኝና ፎርዋርድ ላርግላት እኔ የታክሲ ከፍላለሁ ትምጣ ብዬ ነበር። የታክሲ የለኝም ስትይኝ ማለት ነው። የታክሲ ምክንያት ላሳጣሽ የታክሲሽን እሺ ነው ይችላል አልኩሽ። ለምን ሄደሽ ብሩላ ለመውሰድ በጣም ራስሽ ምክንያት እየፈጠርሽ ነበር። እና ኦልሬዲ ሎኬሽኑ ካለሽ የቢሮ
ለምን እኔ ሎኬሽን ጠይቅሽ? ለምንስ አልሄድሽም? ማንስ ነው የምትደበቀው? ስትመጣ ራሱ ሀቡ ይኸውልሽ እንዲህ ብላ ነው የመጣችው። ለምንድን ነው ወደ እንደዛ ታረጊው ማለት ሚውትሽና ቡናው ሀቡ ሎኬሽን ነበረኝ ከዚህ በፊት መጥቼ ነበር፣ ግን ሎኬሽኑ ሼር አድርጌ ነበር። ሲፈልግ አገኘሁት። እኔ ጠፋብኝ መስሎኝ ነበር እና ከዛ ሎኬሽን ካገኘው በኋላ ድራይቨሩን አናገርኩና መጣው። ሼር እንዳረኩ ረስቻለሁ። ውስጥ ገብቼ ነው ፈልጌ ያገኘው። እሺ ለምንድን የምትደባበቂው? የምትፈሪው ነገር አለ? ምንም የሚፈራ ነገር የለም። ታዲያ ለምን ምንም የለም። እሺ ታዲያ ለምን እስከ ዛሬ ድረስ አልወሰድሽም? እንደምን ዘገየሽ? ሎኬሽን እኔ የጠፋብኝ መስሎኝ ነበረ። ኦኬ ጥሩ ተመልሷል። ሎኬሽን የጠፋብሽ ስለመሰለሽ ነበር እስከ ዛሬ ያልሄድሽው። እስከ ዛሬ ያለችሽ ዛሬ ራሱ ስንት የተደውሎልሽ ነው? ለማስረጃ ኦሬዲ ልካልኛለች። ስንት የተደውሎልሽ በመከራ ነው ዛሬ ራሱ የመጣሽው? ሀቡ አላየውም ነበረ። ስልኬ ሳይለንት ነው፣ ሻንጣው ውስጥ ስለነበረ ነው እንጂ ለሌላ አይደለም። ለማንኛውም ሀቡዬ ደጅ የወጣሁት ድምጻችን እንዳያስቸግራችሁ ነው። ቢሮ ፊት ለፊት ነው ያለሁት። ብሩ ጁጁ ጋር ነው ያለው። አሁን ትሰጣታለች። 100 ድራም የታክሲ ሰጥቻለሁኝ ለልጁ፣ ምክንያቱም ያለ ሰበብ መቆም የለበትም። እኔ ግን አንድና አንድ ወላሂ ነው የምልሽ፣ ዛሬን እኔ የተደፈርኩበት የተረገጥኩበት ስሜ የጠፋበትን እንዲማሳልፈው ሀቡ ቀሰመን ብላ ለክብርሽ ስል ነው። ወላሂ ነው የምልሽ፣ ወላሂ ነው የምልሽ። የነበረውን ሁኔታ እሷ ራሷ አይታለች። ላንቺ ስል ነው ስላለሽበት ነው እንጂ እዚህ ጣጣ ውስጥ የከተትኩሽ እሷ መጣ ታማኝ ሰው አገናኝኝ። እንደገና በጎዶሎ ብር እንኳን ልትሰሪላት ፍቃደኛ ሆነሽ እኔ እንደ ውለታ ጠይቄሽ እሷ መጣ ስላለቀሰችብኝ ደስት ላይ ገብታ ውረጅልኝ ስልምቢ ብላ ስታለቀስ አልቻልኩምና አንቺን አስቸግሬ እዚህ ጣጣ ውስጥ ሲጀመር እዚህ ነገር ውስጥ የከተትኩሽ እኔ ነኝ። ለዛ ነው እኔ በቃ በጣም ስትረስ ሆንኩኝ። በዛ ላይ ትናንትና መጣ እንደዛ ብላ ስታስፈራራ በጣም ተጨነቁ። ለዛ ነው አንቺንም በጣም ያስጨነቅኩሽ ነው። ሀቡ ይቅርታ ስላስጨነቅኩሽ፣ ማሚ ይቅርታ ስምሽ ስላጠፋ ይቅርታ ብያለሁ። ፈርማ ፈርማለች። ከዚህ በኋላ አላቃትም፣ አታቀኝም። ምንም ነገር ቢገጥማት እኔን አይመለከትም ሀቡ። ከዛ ውጪ ግን ይሄንንም ሳደርግ ማንንም ፈርቻ አይደለም። ከመጀመሪያም እሷ ፖይንት ነበራት። አላህ ደግሞ ቀን ያወጣዋል። ማን ይሄን እንደሚያደርግ ከጀርባ ስታያት ሞኝ ልጅ ነው የምትመስለው፣ ግን የመጨረሻ ስማርት የኔ ድምጽ፣ ያንቺ ድምጽ፣ የሰውየው ኢቭን የስፖንሰሩ ድምጽ ሳይቀር ሪከርድ ተደርጎ በየቦታው እንትን ብለዋለች። ሳታቀርታ አይደለም ማድረግ ስለምትፈልግ ነው። ስሰጥሽም ደግሞ ቅድምም ነግሬሻለሁ። አቡንም ፈርቻ አይደለም፣ ማንንም ፈርቻ አይደለም። ሀቅ ስላለሽ እና እኔ ጋር በተገቢው መልክ መሰጠት ስላለበት ነው። ግን ይኸውልሽ የኛ አበሾች ነን። የኔ ድምጽ የሙኒት ድምጽ ምናምን ወደ ማንም ፎርዋርድ ብታረጊ ችግር የለውም። የሀገርሽ ልጆች ነን፣ ይቅር እንልሻለን፣ አንከስሽም። አረብ ግን ቀልድ አያውቅም ማሬ። የሰውየውን ቮይስ የላሻቸው እነዛ ሰዎች አዳምጪ። እነዛ ሰዎች ሚዲያ ላይ አምጥተው ቢከፍቱት ይኸውልሽ፣ እነዛ ሰዎች ሚዲያ ላይ አምጥተው ቢከፍቱት አረብ ድምፁ ሚዲያ ላይ ተከፍቶ ዝም አይልሽም፣ ያስገባሻል። እኛ ችግር የለውም የሀገርሽ ሀቡዬ። ግን እኔ ማለት ነው ሰጥሻለሁ እንዳለ ለዛ ነው እንጂ ለሌላ አይደለም። እሱን እንዴ ሰጥሻለሁ ብሎ አልሰጥም ቢል መብቱ እኮ ነው በገዛ ካንስሌሽኑ እንዴ። እና በአበሻ ልታስከስሹ ነው ሰጥሻለሁ ብሎ ቃል መግባቱን እና በኋላ አለመስጠቱን ለአበሾች ቮይሱ የምትልኪላቸው አበሾች መጥተው ከፊልሽን ኮርክመው ካንስሌሽን በግድ ሊቀበሉልሽ ነው ድምፁን የላክሽላቸው ሰዎች። ያው ጁያ አጠገብሽ ናት አይደለ? ሀቡ ፊት ትስጥሽ ስጫት ወረቀት አስፈርማታለሁ ሀቡ። ከዚህ በኋላ ለሚደርስባት ምንም ነገር አይመለከተኝም። እኔ ሲጀመር ሀቡ ራሴን አጠፋለሁ ምን እላለሁ ስትል ምርመራ እኮ አለ። አንድ ሰው ሲሞት ምን ሆነ ሞተ ተብሎ ይመረመራል። ሲመረመር ክሎሮክስ እኔ ካጠጣኋት ተጠያቂ ሊያደርገኝ ይችላል።
ወስዳ እሷ ለጠጣችሁ ግን እኔ አልጠየቅበትም። ባይዘው በነገራችን ላይ ይሄም ኢሹ አይደለም። እኔ ትላንት ንግግርሽ በጣም ነው ያሳዘነኝ ሀቡ፣ በጣም ነው የደበረኝ። ምክንያቱም አንቺ አክብረሽኝ ምን ብለሽኝ እያለ ስንት ስድብ እየተሰደብሽ እንደገና እኔ ተጨማሪ ነገር ልሆንብሽ አልፈልግም። እነሱ የሚመስላቸው አንቺን ሽሩር እኔን ሽሩሩ የምትይ ከኔ ጋር የተናገርሽኝ ንግግር የትላንትናው በጣም ነው የሚከብደኝ። ለኔ ቀላል አይደለም የተናገርሽው። የምሰጣት ግን ለዛ ስላይደለም መታለች ነኝ እንደተባለችው ስለመጣች ነው። ባትመጣ ኖሮ ደግሞ ደግሜም አንቺንም አላናገርም ነበር። ምክንያቱም ማድረግ የሚገባኝን እያረኩ ማታደርግ ከሆነ እሷን ምን ቸገረኝ? የላከችውን አካውንት አንቺ የላክሽልኝን እዩ፣ የአረብ አካውንት ነው። ነገ አላቅሽም ቢለኝ መብቱ ነው። ወይም ለሆነ ነገር ሰጥቻት ነው ተቀበልኳት ማለት መብቱ ነው እሱ። ይሄን አታደርግም ደግሞ አትያትም። እዩ ሜሴጆቿን አሁን ወደ እኔ ላኩትን እልክልሻለሁ፣ ታየዋለሽ። አንድ ሞባይል ላይ 3 ቲክቶክ፣ አንድ ሞባይል ላይ 3 ቲክቶክ ከፍታ የምትኖር ጀግና እቺ አታውቅም፣ ስቲፒድ ናት፣ ምንም እንትን አትልም አይባልም። ለማንኛውም ሐቋን ነው የወሰደችው። ከኪሴ ያወጣሁት ነገር የለም። ይሄ ደግሞ መብቷ ነው። ከመጀመሪያ ነይ ስትባል ብትመጣ ወይ አካውንት በስሟ እንኳን ባይሆን የእህት ስም እንኳን ቢሆን ተመሳሳይነት ያለው ምንም ችግር የለም። ግን አንዳችሁም አልጠቀማችኋትም። አሁን እኔ እዚህ ጋር ሆኜ ፖሊስ ጠርቼ ቢሆን ኖሮ ሀቡ አንቺን ብትሆኛ አታስጠያትም ነበረ። ስሜን ነው ያጠፋችው። ከዛ አልፎ ደግሞ አሁን ህገወጥ መሆኗን ስለምታውቅ ፖሊስ ጠራች እንደሚባል ማውቄ ነው ማዕሌሽ ላላ ተዋዋለ ያልኩት እንጂ ስትመጣ ራሱ የሆነ እንደዚህ እንደገባች እኛ ጋር እንደገባች ሰው እንዲያውቅ አትፈልግም። እንዲህ ብላ ነው የመጣችው። ምንድነው ችግሩ? እንደዚህ የሚያስገባት የሚከታተላት ሰው አለ? ከበስተጀርባ ያለውን ራሷ ታውቀዋለች። ግን በሰውም ቢመጡ በስራዬም ቢመጡ በማንም በምንም ቢመጡ እኔ ዛሬም በቀደም ያያችሁኝ መኪና ውስጥ ነኝ፣ ቢሮዬ ውስጥ ነኝ፣ ቤተሰቦቼ ጋር ነኝ ያለሁት። ምንም የሚመጣ ነገር የለም። ኒቃቢስት ከሆነች ሳላለችም ወንዷ ይሄን ነው። እሺ ኒቃቢስት ከሆነችስ አይደለችም እንዴ? ብትሆን ኒቃባው ጫንለም መቀበል ብቻ ታሳውቅና ገባለሁ እኔም ወደ ቢሮ። ቦንቱ እየተቀበልሽ ነው? ተቀበል ነው። ቪዲዮውን ለምን ትዘጊዋለሽ? አባይ በአይናችን እኔ ማሬ እኔም በጣም ነው ስትረስ ያደረግሽኝ። በጣም ሀቡዬ ይቅርታ፣ ከምር ይቅርታ። ችግር የለውም ለእኔ ትምህርት ነው። ሌላ ጊዜ ትናንት እኮ አልሽኝ፣ መናገር ያለብሽን እኮ ትናንት ተናገርሽ። ችግር የለውም ይቅርታ ሀቡዬ። እኔ ለስጨት አይደለ አንቺ ቤት አይደለ እንደዛ ለምነሽኝ እንደዛ አልቅሰት አዝኜልሽ አገናኝሽ አንቺ ቤት አይደል እንዴ አንቺ አገናኝሽ ብለሽኛል። አንድ ነገር ልንገርሽ፣ አካውንት ውስጥ ብር እንዳስገባች ሪሲት ልካልኛለች። ወላሂ ነው የምልሽ፣ ወላሂ ስንት እንደላከች አላውቅም። የተነጋገርነው 9000 ነው። ኦኬ አንድ ሺህ ቀንሽላት ብለሽኝ 9000 ነው አይደለ? የተባባልነውን ረስቻለሁ። አካውንት ላይ ባስገባላት ኖሮ 9000 ነበር ማስገባላት። አላህ ሲጠብቀኝ ነው እንጂ ከዛ በኋላ ነው ታሜ እቺ ልጅ ናት ያልኩሽ። እሷ አዲስ ነው ስሟ፣ እዚህ ጋር መጣ ቦንቱ ብላ ነው። ትክክለኛ ስሟ አዲስ ነው። ታሜ ወለ ጊዜ አዲስ የምትባል ልጅ ናት የላከችልኝ ነበረ። ከዛ በዋትስአፕ ስንገባ እሷ ናት። ለካ ብሩ 5000 ነው። አልሐምዱሊላህ እንኳንም ትርፍ አላስገባሽ። እንደገና ልመና እሷን እስኪ አንቺስ ታዋቂ ነሽ እናገኝሻለን። እሷን ከየት እናገኛታለን? 4000 እንድትመልስ ትላንትና እንደምታለቅሰዋን ሴትዮ ያው እኮ አይ ዱንያ ነው እየሳቀች እኮ ነው። ድራማን ይሰራሽብናል። ድራማ ህዝብ እንደማ ድራማ አይደለም ሀቡዬም ቤትም ድራማ አይደለም። እኔም እንዲያለም አይደለም ጁጁ እያወራች ስለሆነ ነው እንጂ ሳቁ ለሌላ አይደለም። ብቻ ድራማሽ ተሳክቶ ገንዘብሽን አግኝተሻል። ዋናው ገንዘብሽን ማግኘትሽ ነው። ግን ድበቀና ካልሆንሽ ግን አይቀናሽም። አሁንም ይቃማሽ አይቀናሽም። ልብሽ ቀና ነው። እናንተ ሊቃሚስት ትሆናለች ትላላችሁ። ለምን ቤቴን አረፈች
ትናገር ተናገሪ። ንቃቢስት ነሽ ደግሞ ንቃቢስቷን አስወለቅሻት ይበሉኝ። ንቃቢስት ነሽ መቤቴን እያለች እየማለች እኮ ነው። አልሰማሽም? ምን ንቃብስ አይደለም ኦርቶዶክስ ነኝ። አይ ስትፈኝ እንደዚህ ክፈቺ ፊትሽን አትሸፍኝ ስንል ሻይኒ ቃሚስት እንዳትሆን እያሉ ስለነበር ኮመንት ላይ አሁን ምን ይቅርታ መጠየቅ ትችያለሽ ማለት ቅድም አልነበረችም ስትያት ቆይ ስልኳን ትጨርስና ይቅርታ በያት እሺ ማለት ያው ብርሽን ልክ ብርሽን እንደተከብሽ ብሬ እንዲመለስልኝ ነው የሁሉ ድራማ የሰራሁት። ሀቡ አማርኛ መጻፍ አልችልም እንግሊዘኛ መጻፍ አልችልም እያለች ነው። አሁን ደግሞ እኛ በጻፍነው ላይ ትፈርም እኮ እናንተ የጻፋችሁትን ማንበብ አትችልም። እሱ ማንበብ ትችያለሽ? አትችልም። በኦሮምኛ መጻፍ ይቻላል። ትራንስሌት መደረግ ይችላል። ኖ በአማርኛ ይጻፍና እዚህ ላይ እየተነበበ ትፈርመው። ማን አለ በኦሮምኛ አሁን ውስጥ ማን አለ? ቆይ ልልሽ ጄሚኒ ኦሮምኛ አይተረጉምም እንዴ? አማርኛ ጽፎ በኦሮምኛ ወደ ኦሮምኛ ተርጉሞ ማለት ይቻላል። ጄሚኒ ግን ከፈለገች በአማርኛ ይጻፍና እዚህ ይነበብ። ጁዬ በአማርኛ ይጻፍና አማርኛውን እዚህ ላይ እየተነበበ እዛ ላይ ያኔ ትፈርማለች። ካመነችበት አውሽ ካለች መጀመሪያ ጠይቂያትና እሺ ማሪ አማርኛ ማንበብ ነው እንጂ ማትችው ትሰሚያለሽ በደንብ አይደል? እስከዛሬ የምንግባባው በአማርኛ ነው እናንቺ አውቃው ይችላል። ስለዚህ በአማርኛ እናነበዋለን። በአማርኛ ይጻፍና እናነበዋለን። እኛ እናነበዋለን። ለካ የቲክቶከር ፔትሮል ስድብ ነው። ሀቡ ስድብ ሰው ያበረታል እንዴ? ቀንደር ያስነሳል፣ ያጠነክራል እኮ ያበረታል፣ ያጀግናል። እንዴ የስንት ስድብ ጠጥተናል እንዴ? ይጀገን ነው ይበረታ ነው ይጠነክር ነው። ታጮልቃታ ያለች አማርኛም እንግሊዝኛም አላነብም ማለት ግን ማሪ ግን ለኔ እኮ እየጻፍሽልኝ ነበረ ዋትስአፕ ላይ አይደል? በጽሁፍ አንዳንዴ እንግሊዝኛን በአማርኛ ፊደል አማርኛ ፊደል ምናልባት አማርኛ ፊደል ይሆናል ማንበብ ማትችለው። አማርኛን በእንግሊዝኛ ፊደላት ግን ትጽፋለች። ለመድ ነው። አሁንማ እኮ ለመድ ነው ተቃራኒነታችሁን ሁሌም ግን ዋናው ህሊና ነው። የሰው ልጅ ህሊናውን ካልሳተ ችግር የለም ምንም ቢሉ። ያው የእሷ ወረቀት ነው ይሄ። ከታች አይታይም ጽሁፉ፣ ፓስፖርቷ ነው የሚታይ። እጁ ይዘጋል። ጽሁፉን ብቻ አርጊው። ምክንያቱም ፓስፖርት ፐርሰናል ኢንፎርሜሽን ብሎ ይዘጋል። የኔ አካውንት ሴንሲቲቭ ነው። ጁዬ ታነቢዋለሽ? ጮክ ብለሽ እኔ አዲስ ቶሎሳ ከሙኒት ወደ ጎን ከሙኒት ብሎ
5000 ድርሃም ተረክቤያለሁ። አዎ ቦንቱ የሚለው እኔ አዲስ ቶሎሳ ከሙኒት 5000 ድርሃሜን ተረክቤያለሁ ነው የሚለው። ፈርሚማ ሶሃቡ ታክሲዋን ራሷ ከፍላ ትሄዳለች። እሺ 100 ድርሃም የሰጠሽውስ እኮ በእሱ ማለት ነው። ከዚህ ላይ ታነሳዋለች ትሰጠኝና ለኔ ልጁ እንዲሄድ ነው 100 ድርሃም የሰጠነው። ሶ ለኔ አሁን እሷ ከ5000 ላይ 100ን ታነሳና ሌላውን ይዛ ትሄዳለች። ስለሌላት ነው አይደለም መምጫ አስፈልጓት የነበረው ይሄ። ስለዚህ 100 ድርሃሙን መልሽላት ቀንሽና ስጫት። የት ነው የምታየው? ቁጠሪና ተረከቢ። ቁጠረው። አዎ እኮ ራሷ ቁጠሪና ተረከቢ ነው የሚለው። ቁጠሪ ገንዘቡን እዚህ ህዝቡ እያየ። ኦኬ 1000 2000 3000 4000 1000 2000 እኮ 2000 ድርሃም 3000 ኦኬ 3000 ድምፅሽ እየዘገየ ነው መሰል የሚደርሰው። ኦኬ 4000 ብያለሁ። አሁን እሱን 500 4500 4500 ኦኬ 600 ኢትስ ኦኬ ዘግይቶ ነው የሚደርሰው። 600 4600 4600 ጁዬ ወይ ኢን ወይ የኔ ኔትወርክ ነው። የኔ ኔትወርክ ግን ሰላም ነው ጋይስ። ኦኬ 600 700 አሁን 300ዎች ነው የሚቀሩት። 700 800 አዎ 400ዎች በቃ 400ዎች ትክክል። 100 የታክሲ ነው አለቀ። خلاص ጁዬ ወረቀቱ ላይ ቀን አልጻፍሽበትም። የዛሬውን ቀን ጻፊበት ማሬ። የፈረመችው ላይ ቀን ይጻፋል። በእጅ አሻራ ወላይቱም ዘይት ነው እንትን ቀን ጻፊበት ወረቀቱ ላይ። ሚውትሽን አንሺው፣ ማይኩን አብሪው። አትሰሚም? እሺ ማሚ በድጋሜ ይቅርታ ስለ ስምሽ ስላጠፋሁት፣ ሀቡዬ ይቅርታ ስላስጨነቅኩሽ ይቅርታ። እንትን ሙሉ ብርሽን ተረክበሻል፣ ፈርመሻል፣ ጨርሻል አይደለ? ታውያየሽ ከቢሮ በሰላም ውጪ ወጣች። ታፈንኩኝ ብላ ነገ እንዳትመጣ ነገ ያየልሽ ቢሮን በሩን ከፍተሽ ውጪ። ቆይ በዚህ ያያችኋለሁ ስትወጣ ከቢሮ